እንግዲህ በስተመጨረሻም ሶፋዬ እንደምፈልገው ተሰርቶልኛል። በነገራችን ላይ ያው በፎቶ የምታዩትና በፎቶ ያያችሁትና ከዛ ደግሞ ስሩልኝ ብላችሁ የተሰራው እኩል አይመጣም። ለምሳሌ ማለት ነው ይሄንን ብትልኩ ይሄንን ነው የሚሰሩት ኢትዮጵያ ማለት ነው። ለምሳሌ እንዳጋጣሚ ካጠገቢ ስለሆነ እንደምሳሌ ተጠቀምኩት። ለምሳሌ ይሄና ይሄ በጣም ከመቶ እስከ መቶ የሚያመሳሰለው ውስጡ ያለው ውሃ ብቻ ነው እንጂ አሁን ይሄ ሃይላንዱ ይለያያል። እኔ የላኩት ይሄንን ነው፣ እነሱ የሰሩልኝ ይሄንን ነው። ግን ባለፈው ደግሞ የሰሩልኝ በጣም ልዩነት ነበረው፣ ከዚህ ሌላ ልዩነት ማለት ነው። እና በጣም ነበረ የባለፈው። ያው አሳያችኋለሁ። የባለፈው እንግዲህ ባለፈው የተሰራልኝ ሶፋ ይሄ ነው ያዘዝኩት ይሄንን ነው። እሱ ግን የተሰራልኝ ይሄንን ነው። ከዛ ነው ብዬ ይሄኛው ተሰራልኝ ማለት ነው። እና እግዚአብሔር ይመስገን ደስ ብሎኛል። እንግዲህ 2 ወር 3 ወር አይሆነውም ብላችሁ ነው ሶፋ ካዘዝኩኝ በፈጣሪ። እና ሰላም እንዴት ናችሁ? ውድ ሀገሬ ልጆች ሰላም ናችሁ ወይ? እኔ ሙሉ አለም ነኝ። ዛሬ በሌላ ቪዲዮ በሌላ አስመጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ ከርሴ እንደምትመለከቱት ስለ ሶፋዬ ልነጋችሁ ነው። በጣም ደስ ብሎኛል። እንዳልኳችሁ ሁሉን ነገር እነጋችኋለሁ ለእናንተ። በነገራችን ላይ ደስ ነው የሚለኝ በቃ መጥቼ ስነጋችሁ ማለት ነው። እና በቃ እኔ ነኝ የገዛሁት ለራሴ ነው፣ ግን ለእናንተም የገዛሁ ነው የሚሰማኝ። እግዚአብሔርን ይቅርታ አድርጉልኝና ካልነገርኳችሁ ማለት ነው። ምን ለማለት ፈልጌ ነው እንግዲህ ለቻናሌ አዲስ ከሆናችሁ ፕሊዝ ላይክ በማድረግ ቪዲዮን ጀምሩት። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። እናም ውዶችዬ እንዴት ናችሁ? ደህና ናችሁ ወይ? ደግ ናችሁ ወይ? ስራ፣ ጤና፣ ህይወት እንዴት ይዟችኋል? እኔ ጋር እግዚአብሔር ይመስገን ደህና ነኝ። ትንሽ ይበርዳል፣ ከብርዱ በስተቀር ሁሉም ሰላም ነው፣ እግዚአብሔር ይመስገን። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ስለ ሶፋዬ ነው። ሶፋዬ በነገራችን ላይ ሶፋና የምግብ ጠረጴዛውን አጠቃላይ 110 ሺህ ብር ነበረ ያሰራሁትና ብሩን በጣም ብዙ ነበር፣ ለኔ በጣም ብዙ ነበረ። ከዛም አንፃር እንዴት የምፈልገው ሶፋ ካልተሰራልኝም ብዬ በጣም ተናድጄ ነበረ። በጣም ማለት ነው በህልም የራሱ እያየሁት ነበር ሶፋዬ ማለት አይደል። ለምን ለሶፋ የኛ ዋጋ እንደሰጠሁት ባላውቅም፣ ግን የከፈርኩት ብር ጨርቁ በጣም ጥሩ ጨርቅ ነው። ቆሻሻ ራሱ ይችላል። ያው ነጭ ምናምን ቀይ ነገር ቆሻሻ ያስታውቃል። እና ይሄ ግን ቡኒ ስለሆነ በጣም ነው የወደድኩት ከለሩን በጣም ማለት ነው። ወረዴ ቤት ሄዶ እግር ገብቶለት ሲስተካከል በደንብ በሰለሰራት ደግሞ ቤት ውስጥ እቃዎቼ እንዳለ ቤት ገብተው ቦታ ይዘው አሳያችኋለሁ ማለት ነው። እንግዲህ እኔ በጥቅሉ እግዚአብሔር የተመሰገነ ይሁን፣ ያሰብኳቸው በሙሉ ተሳክተውልኛል። አሁን ደግሞ አንድ ነገር ብቻ ነው የሚቀረኝ፣ እሱም ይሳካል። ከዛ በኋላ እንግዲህ ባይ ብዬ ወደ ሀገሬ ነው መግባት የምፈልገው። ጸልዩልኝ። በነገራችን ላይ ስደት ለቆ አይለቅም ሀሳብ የሆነብኝ እንዴት ነው ኢትዮጵያ የሚሄደው፣ እንዴት ነው የምለምደው የሚለው ነው። ምክንያቱም ለምንድን ነው ብትሉኝ በቃ ውሃው ይሁን ምግቡ ይሁን አላቅም። እውነት ለመናገር እኮ ደሞዟ ብቻ እንጂ ወር ስትመጣ ሌላው ነገር የምንወዳቸውን ሰዎች ርቀን የምንፈልገውን ነገር ፍላጎታችንን ሁሉ ነገራችንን ትተን ነው ስደት የምንመጣውና ከዛ አንጻር በጣም ይገርመኛል። ምክንያቱም እኔ በነገራችን ላይ እዚህ አሁን ያለሁበት ሀገር ኢትዮጵያ እንደዚህ በቃ ልክ በአመት በ6 ወር ምናምን እየሄድኩ እየመጣሁ ብሰራ ደስ ይለኛል። ለምን አንደኛ ከሀገሪቷም ጥሩ ሀገር ናት፣ ሁለተኛ ደግሞ ምናልባት አንድ ቀን ፓስፖርቱን አገኝ ይሆናል የዚህ ሀገር ፓስፖርት። ከዛ በኋላ በቃ እንደፈለኩኝ ኢሮፓዊ ከሆንኩ ማለት ነው ከኢትዮጵያ አይመርጥም፣ ግን ከአረብ ሀገር ይሻላል። አረብ ሀገር ከሚሄድ የሆነ ሰዓት ላይ አይደል የሆነ ሰዓት ላይ ብድግ ብላችሁ እንኳን ብትመጡ እዚህ የተሻለ ሀገር ብመጣ ደስ ይለኛል። ሰው የዚህ ሀገር ወረቀቴ እንዲቃጠርብኝ አልፈልግም። የዚህ ሀገር ቪዛዬ ከአንዴ ከተቃጠረ ለማሰራት በጣም ከባድ ነው። በነገራችን ላይ ለማበራሸት ቀላል ነው፣ ለማስተካከል ግን በጣም ከባድ ነው። እና ሰው ከዚህ ሀገር ያለውን ወረቀቴን ባላበራሽ ደስ ይለኛል። እና እንግዲህ 2 ልብ ነኝ። ቤተሰቦች እየጠበቁ ነው በጉጉት። በተለይ እናቴ፣ አባቴ፣ እህቶቼ በጣም ነው በቃ ሁሌ በጣም ነው። አሁን ራሱ ደውዬላቸው እናቴ ራሱ ልጄ የዛሬ ዓመት እኮ እዚህ ነበርሽ የገና በቃ ሁሌ እና
ሁሌም የምመኘው ከዚህ እንደሄድኩኝ አንድና አንድ መጀመሪያ ወደ እምነት ቦታ ነው መሄድ የምፈልገው። ከዛ በኋላ ቀሪ ህይወቴን ኢትዮጵያ ማሳለፍ ስፈልግ በቃ ከዛ በኋላ ከዛ ደግሞ ልክ መጀመሪያው ወደ እምነት ቦታ ይሄዳለሁ። ከዛ ደግሞ ቤተሰቦቼ ጋር በቃ ናፍቆቴን ውጥት ብዬ ከዛ ነው ወደ ትዳር። እንግዲህ የኔ ሀሳብ ይሄ ነው። ምክንያቱም ትዳር ውስጥ ከገባችሁ በቃ ቤቴ ስትሉ ምናምን ከዛ ልጅ ይመጣል። አስቡት፣ ገና ያው ሰው ናችሁ ታስባላችሁ። እኔ ደግሞ በቃ የምለው መጀመሪያ ደረጃ በቃ ከቤተሰቦቼ ጋር ናፍቆቴን መውጣት አለብኝ ብዬ ነው የማስበው። ምክንያቱም እኔ በልጅነቴ ነው የወጣሁት ከቤተሰቦቼ ጋርና ናፍቆታቸውን አትወጣሁኝ። በተለይ ታናናሾችን ራሱ አቅፌ አዝዬ አላሳደግኳቸውም። ግን ደግሞ ይሁን ሁሉም ለበጎ ነው። እናም ውዶችዬ እግዚአብሔር የተመሰገነ ይሁን። እንግዲህ ያው ዛሬ በጣም ደስ ብሎኛል። ሶፋዬ ያው በአካል ደግሞ ስታዩ በጣም ያምራል ተብያለሁ። እንግዲህ ያምራል፣ ቆንጆ ሶፋ ተሰርቶልኛል። ያው አንዳንድ ጊዜ ዝም ማለት አያስፈልግም። እቃ ስታዙ ኖ ማለት አለባችሁ፣ አይሆንም ማለት አለባችሁ። ይሄ አይደለም ምን ያዘዝኩ ሶፋ ማለት አለባችሁ። ምክንያቱም እኔ አሁን ባለፈው በቃ ይሄን ነው የሚመስለው ሶፋው፣ ይሄን ጃኬት ነው የሚመስለው እና በጣም ነበር የተናደድኩት። በቃ በጣም ማለት ነው። ለምን አንደኛ ገንዘባችሁ ከፍላችሁ፣ ሁለተኛ ደግሞ የምትፈልጉትን ነገር አለማግኘት በጣም ከባድ ነው። በዛ ላይ ደግሞ ተሽጦ ነው የኔ ሶፋ ተሽጦ ነው። አንደኛ ያው ቤታ የለኝም አዲስ አበባ ቤት ቢኖረኝ ያስቀምጠው ነበር። ቤት ተካራይቼ ራሱ ማስቀመጥ እችል ነበር። ግን ደግሞ ያው አይጥ ሊኖር ይችላል፣ ሰው ከሌለበት ምናምን ሌባም ሊወስዶ ይችላል። ከባድ ነው ብቻ እና እኔ ለማንኛውም ሁሉንም እቃዬን ያው አዲስ አበባ ነው ያሰራሁት። እንግዲህ ካሁን በኋላ ክችን ታምኔት ግን እዛው ወግዳያ ነው። በዚህ አጋጣሚ እያጠያየኩ ነው አሉ መርሳ፣ ሐይቅ፣ ውጫሬ፣ ደሴ ምናምን የሚሰሩ ልጆች አሉ። ግን ችግሩ ትራንስፖርቱ በጣም ውድ ነው እና እንግዲህ እግዚአብሔር ያውቃል። ከዚህ በኋላ ያለውን እግዚአብሔር ነው የሚያውቀው ውዶችዬ። የእውነት በጣም ነው ደስ ያለኝ። እግዚአብሔር የተመሰገነ ይሁን። በተለይ ደግሞ በስራችሁ ደስተኛ ስትሆኑ፣ ቤት የምትኖሩባቸው ሰዎች ጥሩዎች ሲሆኑ፣ ደስተኛ ስትሆኑ ነው። እኔ በነገራችን ላይ አሁን ላይ በስራዬ በጣም ደስተኛ ነኝ። በጣም ማለት ነው። ከሬ መጣ የለ ጓደኛ የለ። አይታችሁ ታውቃላችሁ? ከአንድ ሰው ጋር እንኳን ቪዲዮ ሰርቼ አላውቅም፣ ከአበሻ ጋር ማለት ነው። አንድ ሰው ጋር ከጓደኛ ጋር። ምክንያቱም አበሻ በቃ ሰው ያስፈልጋል። ግን ደግሞ ያን ያህል እኔ በጣም ደስተኛ ነኝ። ለምን በቃ ራሱ ስደት ላይ መሆን ራሱ እረሳዋለሁ አንዳንድ ጊዜ። ለምን የምሰራባቸው ሰዎች በጣም ጥሩዎች ናቸው። እስቲ እንኳን ብቻዬን እንኳን በልቼ አላውቅም። እውነት ነው የምላቸው። ቤት እነሱ ካሉ ብቻዬን በልቼ አላውቅም፣ ብቻዬን ጠጥቼ አላውቅም። አብረን ነው የምንበላው፣ አብረን ነው የምንጠጣው፣ ሁሉን ነገር እና ከዛ አንጻር ብቻዬን ተሰምቶኝ አያውቅም። በቃ ሁሌም ደስተኛ ነኝ። ሁሌም በስራዬ ሁሌም ሰዎች የኖሩ አኖሩ ችግር የለብኝም። አሁን አንዳንድ ጊዜ በፊት የሆነ አረብ ሀገር እያለሁ በቃ ሰዎች ወጡ፣ አሁን ቪዲዮ ሰራለሁ፣ ሰዎች ወጡ፣ አሁን እንደዚህ ምግብ ሰርቼ እበላለሁ ምናምን። ምክንያቱም እኔ የራሴ ምግብ የሀገሬ ምግብ ስሰራ ደስ አይላቸውም፣ ቁጭ ስር ደስ አይላቸውም። እንኳን ከነሱ ጋር አብሬ ጠረጴዛ ላይ ምግብ ልበላ። የሰው ልጅ ምግብ አይደለም ቁም ነገሩ። በቃ ደስተኛ ስትሆኑ አንዳንድ ጊዜ ቀናችሁ ደስተኛ ሲሆን እንዴት ነው ሲደብራችሁና ደስተኛ ስትሆኑ ልክ እንደዛ ነው። ቤት ያላችሁባቸው ሰዎች ጥሩዎች ከሆኑ ቀኑ ራሱ መቼ እኔ አሁን እዚህ ቤት ከመጣሁ እንግዲህ እዚህ ቤት ከገባሁ 4 ዓመት ሊሞላ 3 ዓመት ሊሞላኝ ነው ማለት ነው። ምክንያቱም አስታውሳለሁ 1 ዓመት አሁን 3ኛ ዓመቴን ይዣለሁኝ እና 3 ዓመት ሞላኝ እያልኩ ነው በቃ ለራሴ ማለት ነው። 3 ዓመት የዛኛው ዓመት ገና እንግዲህ ውዶች ምን ለማለት ፈልጌ ነው፣ እግዚአብሔር የልባችሁን መሻት ይሙላላችሁ። ያው በስራችሁ ደስተኛ ስትሆኑ የምትኖሩበት ቤት ሰላም ሲኖረው ነውና ቀኑም ጊዜውም በስነ ስርዓት የሚሆነውና ፈጣሪ የልባችሁን መሻት እግዚአብሔር ይሙላላችሁ። እናንተም ያሰባችሁ ተሳክቶ ለሀገራችን ያብቃን። ከምንም በላይ ደግሞ ጤና ነው። እግዚአብሔር ጤናችሁንም ይስጣችሁ። ሁሉም ነገር መስራት የምንችለው ማድረግ የምንችለው ጤና ሲኖረን ነውና እግዚአብሔር እሱ መልካም ነው። በሄዳችሁበት ሁሉ
እሱ ይጠብቃችሁ ነው የምለው ጉዶችዬ። እንግዲህ ቻናሌን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮዬን ሲጀምሩ ላይክ በማድረግ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። የምትጠይቁ ጥያቄ ካለ ማወቅ የምትፈልጉን ነገር ካለ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። መልካም ጊዜ ባይ